ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። አሜሪካ 500 የኢታ ተዋጊዎች መግደሏን አስታወቀች። የኢታ አዛዥ ሞተዋል፣ ወታደራዊ መሰረተ ልማት ተጎድተዋል ሲሉ የሳናው መንግስት ማስታወቂያ ሚኒስትር ተናግረዋል። ባለፈው ሳምንት ዩናይትድ ስቴትስ ጦር በየመን ባደረገው ጥቃት ቢያንስ 500 የኢቲ ተዋጊዎች በከፍተኛ አዛዦች ጨምሮ መገደሉን የሳውዲ ጋዜጠኛ አስነብበዋል። ከዚህ በተጨማሪ የየመን ማስታወቂያ ሚኒስትር ሙአመር አል-ኤርያኒ በአል አረቢያ ሲናገሩ የአሜሪካ ታጣቂዎች ማዘዣና የቁጥጥር ማዕከላትን፣ የስልጠና ካምፖችን፣ የጦር መሳሪያ ማከማቻ፣ መገናኛ ተቋማት ጨምሮ የጉልህ ስፍራ ያላቸውን የዋይት ወታደር መሰረተ ልማቶች ላይ ያነጣጠረ ነበረ ሲሉ ተረጋግጠዋል። ከሟቾቹ መካከል በባህር ላይ ጥቃትና የጦር መሳሪያ ዝውውር ተጠያቂ የሆኑ ከፍተኛ አመራሮች ይገኙበታል ተብሏል። ይህ የየመን ጦር ብቻ አይደለም ለዓለም አቀፋዊ ስርዓት ለመረከብ ጉዞ የነጻነት የክልሉን ከኢራን አገዛዝና ከአሸባሪ ሚሊሻዎች ጋር መስፋፋት ለመጠበቅ እንደሚደረግ ውጊያ ነው በማለት አል-ኤርያኒ የቀጠለ ግጭት ሰፊ ያለ ክልላዊ እንድምታ እንዳለው አንጽቶ ሰጥቷል። ዓለም አቀፍ እውቅና ያለው የየመን የመንግስት ከሀዊቲ አሸባሪ ጋር በተደረገው ስትራቴጂካዊ ለውጥ ከፍተኛ የሀዊቲ ባለስልጣን መሞታቸውን አረጋግጠው አል-ኤርያኒ የትራምፕ አስተዳደር የግጭት አያያዝ አወድሰዋል። ዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሀዊቲ ሚሊሻዎች ላይ የዘመቻ የጀመሩት ሀዊቲ በዓለም አቀፍ መርከቦች በእስራኤል ላይ የደረሰው ጥቃት ምላሽ ነው። ዩናይትድ ስቴትስ ማዕከላዊ እዝ የቡድኑን የገንዘብ ድጋፍ የሎጂስቲክ ለማቋቋም በሚደረግ ጥረት በምዕራብ የመን ነዳጅ ማደያ መውደም በቅርቡ አረጋግጧል። የዩናይትድ ስቴትስ ጥቃቶች በርካታ የሀዊቲ ማሰልጠኛ ካምፖች አውድመዋል። የቡድኑ የአየር መከላከያ ስርዓትም በእጅጉ አዳክመዋል። እንዲሁም ሰው አልባ አውሮፕላኖችና የሚሳኤል ጥቃቶች በተለይም በቀይ ባህርና አልማንዳብ ላይ የማጥቃት አቅማችን ቀንሷል ሲሉ ኤል አረቢያ ዘግበዋል። የሀዊቲዎች የኪሳራዎች መጠን በይፋ አልታወቀም። የየመን ባለስልጣናትም እንደሚሉት ከሆነ ግን የቡድኑ በድጋፍ ስራዎች ላይ ሁከት እንዳይፈጠር በማሰብ ቤተሰቦች ዝም እንዲሉ ጫና እና የሐሰት መረጃዎች ዘመቻ ከፍተዋል ብለዋል። አሁን በመካከለኛው ምስራቅ ያለው አለመረጋጋት ለኢራን እና አካባቢዋ ለዓመታት የዘለቀ ዓለም አቀፍ ቸልተኝነት ውጤት ነው ተብሏል። ትራምፕ ወደ መካከለኛው ምስራቅ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በሚቀጥለው ወር ወደ መካከለኛው ምስራቅ ብቅ ሊሉ ነው። ሪፐብሊካኑ ትራምፕ ሳውዲ አረቢያ፣ ኳታር እና አረብ ኤሚሬቶችን ጉብኝት ላይ ይጎበኛሉ ተብሏል። ወደ ቀጠናው ከፈረንጆቹ ግንቦት 13 እስከ 16 ሲመጡ በርካታ ጉዳዮች ግምት ውስጥ አስገብተው ነው ተብሏል። በመጀመሪያም ዙር የፕሬዚዳንት ዘመናቸውን ትተው የሄዱትን የመካከለኛው ምስራቅ ፖለቲካ በአሁኑ ጉብኝት እንደሚያገኙትም ተናግረው ኢራን፣ ሳውዲ አረቢያ፣ ቻይና አማካኝነት መታረቃቸውን እንዲሁም እስራኤልና ሐማስ የገቡበትን ጦር እንግዳ ጉዳይ ይሆንባቸዋል ተብሏል። ትራምፕ ወደ መካከለኛው ምስራቅ የሚጓዙ የፖለቲካ መፍትሄ ለማምጣት ነው የተባለ ሲሆን እስከዛው ግን ከኢራን ጋር ያለውን ውጥረት ወይም ይራግባል አሊያም ይለይለታል የሚል መረጃ ወጥቷል። በየመን ከሁቲዎች ጋር ያለው ውጥረትም አብሮ ፖለቲካዊ ግምት ውስጥ የሚገባ ጉዳይ ነው ብለዋል ፕሬዚዳንቱ ቢሮ ኦፊስ። ፕሬዚዳንት እስከዛው የጋዛውን ጦርነት መቋጨት ካልቻሉ በመካከለኛው ምስራቅ መልካም አቀባበል አይጠብቃቸውም እየተባለ ነው። የዶናልድ ትራምፕ ጉዞ ከፍተኛ ወታደራዊና ፖለቲካዊ ትርጓሜ እንደሚኖረው ሲያትል ሳይታለም የተፈታ ነው። ባለበት ሆነው ተኩስና ወቅታዊ መረጃዎችን ለማግኘት ዜና ዴሊ ብለው ዩቲዩባችን ሰብስክራይብ፣ ሼር፣ ኮመንት በማድረግ ትብብራችሁ አይለየን እንላለን። እናመሰግናለን። የትግራይ ህዝብ ከሰጠኝ እውቅና ክብር በላይ የሚመኘው የክብር ምስጋና መድረክ የለም። አቶ ጌታቸው ረዳ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ሚኒስትር አቶ ጌታቸው ረዳ በአዲሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የቀረበላቸው የክብር ምስጋና ሽኝት መድረክ ውድቅ አደረጉ። አቶ ጌታቸው ሚያዝያ 3 2017 የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው ከተሾሙ በኋላ ለመጀመሪያ ጊዜ ለሚዲያ ቃለ መጠይቅ ሰጥተዋል። ሚኒስትሩም ዩኤምዲ ለተባለ ሚዲያ በትግራይ ቋንቋ በሰጡት ቃለ መጠይቅ በትግራይ የተደረገ የስልጣን ሽግግር የትግራይ ህዝብን ደህንነት ህልውና የሚያስጠብቅ አይደለም ብለውታል። የኢፌዴሪ ጠቅላይ ሚኒስትር ለደህንነታቸው ያደረጉት ጥንቃቄ እውቅና በመስጠት ያመሰገኑት አቶ ጌታቸው በማንኛውም መመዘኛ የትግራይ ህዝብ መልሶ ወደ ጦርነቱ እንዳይገባ የቻሉትን ሁሉ እንደሚያደርጉ ቃል ገብተዋል። የፕሪቶሪያው ሰላም ስምምነት ከጫፍ እንዲደርስ አብክረው እንደሚሰሩ ገልጸው በትግራይ የተጀመረው የለውጥ ፍላጎት ወደ ኋላ የሚጎቱት ማንኛውም እንቅስቃሴ ተቀባይነት የለውም፣ አይሳካም ብለዋል።
ትግራይ ላይ እሳቸው ለመግደል የተሸረበ ሴራ እንደነበር ይህንን ሸሽተው ከትግራይ ፖለቲካ የመውጣት አንዳች ፍላጎት እንደሌላቸው ተናግረው የተደረገው የስልጣን ሽግግር ጠቅላይ ሚኒስትሩ በተገኙበት በትግራይ መቋላ ቢሆን ትልቅ ትርጉም ይኖረው ነበር ያሉት አቶ ጌታቸው ትናንት እየመዘዙ ቁርሾና ቂም በቀልን ማቀጣጠል ፋይዳ የለውም በማለት ተናግረዋል። እኔ በክብር መሸኘቴ ቅድሚያ የሚሰጠው አይደለም፣ ቅድሚያ የሚሰጠው በትግራይ የሰፈነው ሕግ አልባ አካሄድ እንዲስተካከል መስራት ነው ሲሉ አክለዋል። የትግራይ ሕዝብ የሰጠኝን ክብር እውቅና ከፍተኛ፣ ከዚህ ክብር እውቅና በላይ የእመኘው ምስጋና መድረክ የለም ሲሉ የገለጹት ሲሆን በአዲስ አበባ ፕሬዝዳንት የቀረበላቸው የምስጋና ክብር የሽኝት መድረክ እንደማይቀበሉት አስታውቋል። በክልሉ ያሉ ሌቦች ሕገወጥ አደብ ለማስገዛት ለሚደረጉ ጥረት እንደሚያግዙ ህዝብ ለማገልገል እንደ ትናንት ዛሬም ዝግጁ እንደሆኑ ገልጸዋል። በኦፔክ ላይ የተጣለው የአሜሪካ ቀረጥ እንደ ኢትዮጵያ ላሉ ሀገራት የነዳጅ ምርት ተጠቃሚነት የሚያሳድግ ነው ተባለ። የአሜሪካ ቀረጥ በተለይም ዶናልድ ትራምፕ ከተመረጠ በኋላ ያሉት ዓለም አቀፍ የንግድ ግንኙነት እንዲሁም ዓለም አቀፍ የንግድ ጦርነት ለተለያዩ ሀገራት ስጋት ዕድል ይዞ እንዲመጣ ሲጠቅስ ቆይቷል። በንግድ ቀጠናዊ ትስስር ሚኒስቴር የህዝብ ግንኙነት ኮሚኒኬሽን ስራ አስፈጻሚ አቶ ወንድሙ ፍላቴ እንደገለጹት የትራንስፖርት ሎጂስቲክስ ዘርፍ የአንድ ሀገር አጠቃላይ እድገት ላይ ትልቅ ሚና ያለው እንደመሆኑ ለዘርፉ የነዳጅ ፍላጎትና አቅርቦት ወሳኝነት ጥያቄ ውስጥ የሚገባ ለመሆኑን ይጠቅሳል። በዚህም በአሜሪካ የሚጣሉ ቀረጦች እንደ ፔክ ያሉ የነዳጅ ምርቶች አምራች ሀገራት ላይ የሚፈጠረው ጫና ከፍተኛ መሆኑን፣ ወደ አሜሪካ ገበያ የሚያስገቡት ምርት ቀንሰው ወደ ሌሎች ሀገራት ለመላክ እንደሚያስገድዷቸው እና ኢትዮጵያን በዚሁ ተጠቃሚ ልትሆን እንደምትችል አስረድተዋል። ምንም እንኳን ዓለም አቀፍ የነዳጅ ዋጋ የሚወስኑት በዓለም አቀፍ ገበያ መሆኑን ቢታወቅም የሚኒስቴር ዋጋ ቅናሽ ለማድረግ ድርድር ሊደረግ እንደሚችል ጠቁመዋል። በተጨማሪም አቶ ወንድሙ መንግስቱ የነዳጅ ዋጋ መጨመር የሚያስከትለው ስጋት ለመቀነስ በአሁኑ ወቅት አረንጓዴ ኢኮኖሚ ማሳደግ ላይ ያተኮረ ፖሊሲ እየተገበረ መሆኑን ብሎም ኢትዮጵያ የተፈጥሮ ሀብት በመጠቀም የሚንቀሳቀሱ የኤሌክትሪክ ተሽከርካሪ ጥቅም ላይ እንዲውል እየተደረገ መሆኑን፣ በነዳጅ ላይ የተመሰረተ የትራንስፖርት ቀስ በቀስ በመቀነስ ለነዳጅ የሚወጣውን ከፍተኛ ወጪ ምንዛሬ ለማስቀረት እየተሰራ መሆኑን ገልጿል። የአሜሪካ የንግድ ፖሊሲ ለኢትዮጵያ ፈተና ሊሆን ቢችልም መንግስት የአረንጓዴ ኢኮኖሚ ልማት በማስፋፋትና በዓለም አቀፍ ገበያ ላይ ተመጣጣኝ ዋጋ ለማግኘት በመደራደር እነዚህን ተግዳሮቶች እና እድል ለመቀየር እንደሚቻል ሚኒስቴር መስሪያ ቤቱ የኮሚኒኬሽን ስራ አስፈጻሚ አቶ ወንድሙ ፍላቴ አመልክተዋል። ኢትዮጵያና ሳውዲ አረቢያ የንግድ ምክር ቤት ስብሰባ ቢዝነስ ፎረም ተካሄደ። ኢትዮጵያ ሳውዲ የንግድ ምክር ቤት የመጀመሪያው ስብሰባና የቢዝነስ ፎረም ሚያዝያ 14 ቀን 2017 በሳውዲ አረቢያ ዋና ከተማ ሪያድ ተካሂዷል። ስብሰባው በኢትዮጵያ በኢፌዴሪ ንግድ ቀጠና የትስስር ሚኒስትር ዴኤታ ክቡር ዶክተር አብዱል ሐኪም ሙሉ የተመራው ሲሆን የሳውዲ አረቢያ ልዑካን የሳውዲ አረቢያ ምክር ቤት ፕሬዝዳንት ሐሰን ቢን ሙጂብ አልዋዚ መርተውታል። በፎረሙ ላይ ከ100 በላይ ሁለት ሀገሮች የንግድ ማህበረሰብ አባላት፣ የመንግስት ስራ ኃላፊዎች የተገኙ ሲሆን በሁለቱም ሀገሮች ለንግድ ማህበረሰብ ያሉ መልካም እድሎች በተመለከተ ገለጻዎች ተደርገዋል። የንግድ ማህበረሰብ አባላት መካከል በቢ2ቢ ውይይቶች ተካሂደዋል። በቢዝነስ ፎረሙ የመክፈቻ ንግግር ያደረጉት የንግድ ቀጠና የትስስር ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ በጁን 24 በአዲስ አበባ የተቋቋመ የጋራ ንግድ ምክር ቤት የሁለቱም ሀገር ታሪካዊና የጂኦግራፊ ቅርበት እንደ እድል በመጠቀም ኢኮኖሚያዊ ትስስር ይበልጥ እንደሚያጠናክር መሆኑን ጠቅሰው በኢትዮጵያ ሰፊ የንግድ ኢንቨስትመንት አማራጮች እንዳሉ በመግለጽ የሳውዲ ባለሀብቶች በኢትዮጵያ ኢንቨስት እንዲያደርጉ ጥሪ አቅርበዋል። በተመሳሳይም በሳውዲ አረቢያ የኢፌዴሪ ልዩ መልእክተኛ ባለሙሉ ስልጣን አምባሳደር ክብር ዶክተር ሙክታር ከድር የጋራ ንግድ ቤት ስራ መጀመርና የቢዝነስ ፎረም ማካሄድ በሁለቱም ሀገሮች መካከል ያለውን ኢኮኖሚ ትስስር እንደሚያጠናክር ያላቸውን እምነት ገልጿል። ከዚህም ጋር ያያይዘው በቀጣይ በግንቦት ወር 2017 በአዲስ አበባ የሚካሄደው የኢትዮጵያ ታምርት ኢንቨስትመንትን የኢትዮጵያ መድረኮች የሳውዲ አረቢያ ባለሀብቶች በስፋት እንዲሳተፉ ጥሪ አስተላልፈዋል። በሌላ በኩል በስብሰባው ተካፋይ የሆኑት የውጭ ጉዳይ ሚኒስቴር የመካከለኛው ምስራቅ፣ እስያ እና የፓሲፊክ ጉዳዮች ዋና ዳይሬክተር ክቡር አምባሳደር ንጉሱ ከበደ ባቀረቡት ገለጻ በኢትዮጵያ ላሉ መልካም ተመራጭ ኢንቨስትመንት የንግድ ዕድሎች በተለይም የመንግስት ፖሊሲ ትኩረት አቅጣጫ በሆኑት በግብርና፣ በቴክኖሎጂ፣ በማዕድን ዘርፍ፣ በማኒፋክቸሪንግ፣ ቱሪዝም በመሳሰሉ ዘርፎች መንግስት ለውጭ ባለሀብቶች ያመቻቸው ዕድሎች በተመለከተ ማብራሪያ የሰጡት ሲሆን በተመሳሳይ የኢትዮጵያ ኢንቨስትመንት ሆልድ ንግስት በምክትል ዋና ስራ አስፈጻሚ በዘርፉ የመንግስት በሚሰራቸው ስራዎች ላይ ጠቃሚ መረጃዎችን ሰጥተዋል። የኢትዮጵያ ንግድ ዘርፍ ማህበራት ስብሰባ የሆኑት ክቡር አቶ ሰብስቤ አባፍራ መድረኩ በሁሉም ሀገራት ያለው የንግድ ኢንቨስትመንት እድል ያጎለበተ ነው ሲሉ ተናግረዋል።
በሳውዲ ወገን በኩል በ2030 የሳውዲ አረቢያ ሁለንተናዊ የእድገት ራዕይ የአፍሪካን አህጉር በኢኮኖሚያዊ ዘርፍ ዋና መዳረሻ ያደረገው እንደሆነ የኢትዮጵያ ስትራቴጂካዊ ንግድ ኢንቨስትመንት አጋር በማድረግ ልዩ ትኩረት እንደሚሰጥ አብራርተዋል። ምክር ቤቱ ስብሰባ በሁለት ሀገሮች መካከል ያለውን የንግድ ኢንቨስትመንት፣ ቱሪዝም እድሎች እየለየና የሚያጋጥመውን ችግሮች እየፈታ መስኮችን የሚኖሩ ትብብሮች የሚያጎለብት የተገለጸ ሲሆን የቢዝነስ ፎረሙ የቀረቡ ሀሳቦች የንግድ ማህበረሰብ መካከል የተደረጉ ውይይቶች እጅግ ጠቃሚ መሆናቸውን መገንዘብ ተችሏል። ፎረሙ በግንቦት 2016 በሁሉም ሀገሮች የንግድ ምክር ቤቶች መካከል በተፈረመ የመግባቢያ ስምምነት መሰረት የተካሄደ ሲሆን በቀጣይ ዓመት አዲስ አበባ ላይ የሚካሄደው መሆኑን ታውቋል። የኢትዮጵያ ሙስሊም ወጣቶች ካውንስል ምስረታ እሁድ ሚያዝያ 26 2017 በሚሌኒየም አዳራሽ ይካሄዳል። የኢትዮጵያ ሙስሊም ወጣቶች ካውንስል ምስረታ ወጣቶች የማብቃት ነገር መገንባት በሚል መርህ ሀሳብ እሁድ ሚያዝያ 26 2017 በሚሌኒየም አዳራሽ ከጠዋቱ 2 ሰዓት ጀምሮ እንደሚካሄድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታውቋል። ጠቅላይ ምክር ቤቱ የኢትዮጵያ ሙስሊሞች ወጣቶች ካውንስል ምስረታ አስመልክቶ ጋዜጣዊ መግለጫ ሰጥቷል። በጠቅላይ ምክር ቤቱ ፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ በወቅቱ እንደገለጹት የሚመሰረተው ካውንስል የኢትዮጵያ ሙስሊሞች ወጣቶች እምነታቸውን እንዲያግዙ ሀገራዊ ሚናቸውን የመወጣት እንዲችሉ በልዩነት ትኩረት ይሰራል። የኢትዮጵያ ሙስሊም ወጣቶች ካውንስል መሰረተ ወጣቱ በማብቃት ነገን መገንባት በሚል ሀሳብ እሁድ ሚያዝያ 26 ቀን 2017 በሚሌኒየም አዳራሽ ከጠዋቱ 2 ሰዓት ጀምሮ ይካሄዳል ብሏል። የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዝዳንት ኡስታዝ ሃይደር ሸርድ በሰጡት መግለጫ ካውንስሉ ምስረታ ወጣቱ ከማህበረሰቡ ውስጥ አሰባሳቢነት፣ የመሪነት፣ የለውጥ ኃይል እንዲሁም በበጎ ፈቃደኛ ከኃላፊነት ስሜት በሚመነጭ ተነሳሽነት አገልጋይ እንዲሆን ራዕይ የሰነቀ ነው። በተጨማሪ ካውንስሉ የሙስሊም ወጣቶች በሀገራዊ የሰላምና የልማት አጀንዳዎች ላይ የሚኖራቸውን ተሳትፎ ለማሳደግ የሚተጋ መሆኑን ተናግረዋል። የካውንስሉ ምስረታ ፕሮግራም ለማህበረሰብ ለውጥና እድገት አዎንታዊ አበርክቶ የሚኖሩ ወጣቶች ለማፍራት በሚደረገው ጥረት ጉልህ ሚና እንደሚጫወት ገልጸው ምስረታ ፕሮግራሙ ላይ ከተለያዩ ሀገር ክፍል የተውጣጡ ዑለማዎች፣ የማህበረሰብ መሪዎች፣ አባቶች፣ እናቶች፣ ምሁራን፣ የሲቪክ ተቋማት መሪዎች፣ የመንግስት ተወካዮች፣ ዑለቶች፣ ማሽኦችና የመጅሊስ አመራሮች፣ ወጣቶች እንዲሁም ጥሪ የተደረጋቸው ባለድርሻ አካላት እንደሚገኙ ተመልክቷል። የህወሓት አንጃ የተቆጣጠረው ጊዜያዊ አስተዳደር ለውጥ አያመጣም ሲል ሳልሳይ ወያነ ትግራይ ፓርቲ ገለጸ። ፓርቲው ዛሬ በመቀሌ በሰጠው መግለጫ በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር የህወሓት አንጃ ስልጣን እንዲቆጣጠር ፍቃድ እንደሰጠው ገልጾ በፕሪቶሪያው ስምምነት አንቀጽ 10 መሰረት የሚመሰረተው ጊዜያዊ አስተዳደር ሁሉንም ያካተተ እንዲሆን የተደነገገ ቢሆንም አሁን የተመሰረተው ካቢኔ ግን ይህንን አለማሟላቱን አስታውቋል። አሁን ያለው የጊዜያዊ አስተዳደር ካቢኔ በዶክተር ደብረጽዮን ለሚመራው የህወሓት ተላልፎ የተሰጠ ነው ያለው ፓርቲው እንደ ምሳሌ የከተማ ልማት ቢሮ፣ የውሃ ሀብት ቢሮ፣ የትምህርት ቢሮና የጤና ቢሮ እንዲሁም ሌሎችም ስልጣኖች በዚህ ቡድን መያዛቸው አስረድቷል። ጨምሮ በአንድ ኃይል የበላይነት የተያዘ ጊዜያዊ አስተዳደር ለትግራይ ዘላቂ ለውጥ ለማምጣት አይችልም ያለው ሳልሳይ ወያኔ እንደ አይነቱ ድርጊት ወደ አምባገነን ሊያመራ እንደሚችል አሳስበዋል። በመሆኑም ጊዜያዊ አስተዳደሩ ካቢኔው ሁሉን ባካተተ መልኩ እንዲቀየር ጥሪ አቅርበዋል። ጋዜጠኞች እንዲህ አይነት ቅሬታ ከማቅረባቸው በፊት ከጄኔራል ታደሰ ጋር በጉዳዩ ላይ ተወያይተው ነበር ወይም የሚል ጥያቄ የተነሳላቸው ፓርቲዎች አመራሮች ጉዳዩን በተመለከተ ከጊዜያዊ አስተዳደሩ ጋር ለመነጋገር ያደረግነው ጥረት አልተሳካም በማለት መልሰዋል። መንግስት ፍልሰተኞች የሚገጥሟቸውን ችግሮች ለመፍታት እያከናወነ ያለው ተግባር የሚደነቅ ነው። ዓለም አቀፍ ፍልሰተኞች ድርጅት የኢትዮጵያ መንግስት የተለያዩ ሀገራት ፍልሰተኞች የሚገጥሟቸውን ችግሮች ለመፍታት በትኩረት እየሰራ መሆኑን የሚደነቅ ተግባር መሆኑን በኢትዮጵያ ዓለም አቀፍ ፍልሰተኞች ድርጅት ከፍተኛ ፕሮግራም ኃላፊ ሚሞሪ መዋሌ ገለጹ። የዓለም አቀፍ ፍልሰተኞች ድርጅት ስኬቶች ማህበራዊ ጉዳይ ሚኒስቴር ከሌሎች ባለድርሻ አካላት ጋር በመሆን ፍልሰተኞች የሚገጥሟቸውን ችግሮች ለመፍታት በትብብር እየሰራ መሆኑን ኃላፊዋ ገልጸው ኃላፊዋም ለኢዜአ እንደገለጹት ዓለም አቀፍ ፍልሰተኞች ድርጅት በፍልሰተኞች አስተዳደር ላይ ከኢትዮጵያ ጋር በአጋርነት ይሰራል። ኢትዮጵያ ባለድርሻ አካላት ጋር በመተባበር ፍልሰተኞቹ ደህንነት ጉዳይ በህግ በስርዓት እንዲመራ እየሰራች መሆኑን የሚደነቅ ተግባር ነው ብለዋል። ዓለም አቀፍ የፍልሰተኞች ድርጅት እና የኢትዮጵያ መንግስት ፍልሰተኞች ዙሪያ በትብብር እየሰሩ መሆኑን ሌሎች ባለድርሻ አካላት በቅንጅት እንዲሰሩ ጥሪ አቅርበው ዓለም አቀፍ ፍልሰተኞች ድርጅት ከኢትዮጵያ መንግስት ፍልሰተኞች ደህንነት ጥበቃ ውጤታማ ፍልሰተኞች አስተዳደር ላይ በትብብር ለመስራት የ5 ዓመት የዓለም አቀፍ ኮሚኒኬሽን የጋራ ስትራቴጂክ እቅድ ይፋ ማድረጉን አስታውቋል። ድርጅቱ ከሴቶች ማህበራዊ ጉዳይ ሚኒስቴር ጋር በመተባበር ባዘጋጀው የጋራ ስትራቴጂክ እቅድ መሰረት የሚገጥሙ ችግሮች ለመፍታት
ከሚመለከታቸው ባለድርሻ አካላት ጋር እንደሚሰራ ገልጾ በተጨማሪ ድርጅቱ ለ6 ተመላሽ የጊዜያዊ ማቆያ ማዕከል ከማዘጋጀት ጀምሮ መልሶ ለማቋቋም ድጋፍ እያደረገ መሆኑን ተናግረው ህገወጥ ስደት ለመከላከል ህብረተሰቡ ማስገንዘብና ህጋዊ መንገድ እንዲጠቀም ለማድረግ እየሰራ መሆኑን ገልጸዋል። 33 ፕሮጀክቶች ተጠናቀው አገልግሎት መስጠት መጀመራቸው የሐረሪ ክልል ፕላን ኮሚሽን ገለጸ። በሐረሪ ክልል በበጀት ዓመቱ 9 ወራት የህዝብ ልማትና የመልካም አስተዳደር ጥያቄ የሚመልሱ 33 የተለያዩ ፕሮጀክቶች ተጠናቀው አገልግሎት መስጠት መጀመራቸው የሐረሪ ክልል ፕላን ኮሚሽን ገለጸ። በሐረሪ ክልል የዘንድሮ የ9 ወራት ስራ አፈጻጸም ርዕሰ መስተዳድር ኦድሪ በድሪ በተገኙበት እየተካሄደ ነው። በግምገማው ላይ የክልሉ የፕላን ኮሚሽን ኢብሳ ኢብራሂም የክልሉ ካፒታል ፕሮጀክት አፈጻጸም ሪፖርት አቅርበዋል። ኮሚሽነሩ በወቅቱ እንደተናገሩት በ9 ወራት የገጠር ከተማ ማህበረሰብ የልማት መልካም አስተዳደር ጥያቄዎች ያቃለሉ 33 ፕሮጀክቶች ተጠናቋል። አገልግሎት እየሰጡ ከሚገኙ መካከል የከተማ የኮሪደር ልማት፣ የመንገድ፣ ንጹህ ውሃ፣ መጠጥ፣ የትምህርትና ሌሎች ፕሮጀክት ተጠቃሽ ናቸው ብለዋል። በተጨማሪ ለህብረተሰቡ ፈጣን ቀልጣፋ አገልግሎት ለመስጠት የሚያስችሉ ተቋማት እድሳት፣ ግንባታ፣ የዲጂታል የቴክኖሎጂ መሰረተ ልማቶች ዝርጋታዎች መከናወናቸው ተነግረው በክልሉ ዘንድሮ በመተግበር ላይ የሚገኙ 27 ነባርና 57 አዲስ ፕሮጀክቶች መካከል ደግሞ 39 ከ60 እስከ 95 በመቶ የተጠናቀቁ መሆናቸውን ጠቅሰው በቀሪ የበጀት ወራት እነዚህ በተቀናጀ መንገድ በማጠናቀቅ የህዝብ ልማት የመልካም አስተዳደር ጥያቄዎች በላቀ ደረጃ ለመመለስ መረባረብ ይገባል ማለታቸውን ይዞ ዘግቧል። ግምገማ መደረጉን ቀጥሎ በአሁኑ ሰዓት በክልሉ ገንዘብ ኢኮኖሚ ትብብር ቢሮ ኃላፊ አቶ መሐመድ ያህምን ክልሉ የሚያመነጨው እህል ገቢ ለመሰብሰብ የክልሉ ህዝብ የልማትና የመልካም አስተዳደር ጥያቄዎች ለመፍታት ባለፉት 9 የበጀት ዓመታት የተሰሩ ስራዎች ሪፖርት እያቀረቡ ይገኛሉ። በግምገማ መድረኩ ላይ የሐረሪ ክልል ርዕሰ መስተዳድር አቶ ኦርዲ በድሪም፣ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር ጨምሮ የክልሉ ከፍተኛ መካከለኛ አመራሮች ተገኝተዋል። የአሜሪካ ድምፅ ቪኦኤ ወደ አየር እንዲመለስ ፍርድ ቤት ወሰነ። የትራምፕ አስተዳደር በውሳኔው ላይ ይግባኝ ሊጠይቅ ይችላል። ጋዜጠኛ ጽዮን ግርማ በማህበራዊ ሚዲያ ገጿ ላይ እንደገለጸችው የግራ ቀኙን ሲመለከት የቆየ የፌዴራል ፍርድ ቤት ዳኛ የአሜሪካ ድምፅና ሌሎች ዩናይትድ ስቴትስ ዓለም አቀፍ ሚዲያዎች ኤጀንሲ ወደ ነበረበት እንዲመለስ አዘዋል። በትራምፕ መንግስት አስተዳደር የእረፍት የተሰጣቸው ቋሚና የኮንትራት ሰራተኞች ወደ ስራቸው እንዲመለሱ መወሰናቸውን የቪኦኤ ጋዜጠኛ ጽዮን ጨምሮ ገልጿል። የአሜሪካ ድምፅ ከ40 በላይ የሆኑ ቋንቋዎች አገልግሎት የሚሰጡ መሆናቸው ይታወቃል። ይህን የዳኛ ውሳኔዎች የትራምፕ አስተዳደር በጠቅላይ ፍርድ ቤት በመውሰድ ይግባኝ ሊጠይቅበት ይችላል ብሏል። ቦይንግ የአፍሪካ ቢሮውን በአዲስ አበባ መክፈቱ መልካም ዜና ነው። የዚህ ክስተት ዋናው መንስኤ የኢትዮጵያ አየር መንገድ ተከታታይ ስኬት እና ከቦይንግ ኩባንያ ጋር ከምስረታው ጀምሮ የነበረው ታሪካዊ ትስስር ነው። አሁን ይህን ትብብር በሌሎች ሀገራት እንደሚታዩ ወደ አውሮፕላን ቁሶች ማምረትና ሀገር ውስጥ ያለውን አገልግሎቶች ወደ ማሳደግና ማዘመን እንዲያድግ ምኞታችን ነው። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።